በትግራይ ጸጥታ ኃይሎች ተይዞ ላለፉት 4 ቀናት ሳይታዩ የቆዩ ጀነራል ጎሽ ገብረ ከቤተሰቦቻቸው ጋር ተገናኙ። የፖርት ሱዳን ጸረ ሽብር ፍርድ ቤት ጀነራል መሐመድ ዳጋሎና የቀድሞው ጠቅላይ ሚኒስትር አብደላ ሐምዶክን ጨምሮ በ201 ተጠርጣሪዎች ክስ መስርቷል። ትራምፕ ባወጡት መመሪያ መሰረት ከ75 ሀገራት ለሚመጡ የአሜሪካ ዜጎች ቤተሰቦች ከዛሬ ረቡዕ ጥር 13 ቀን ጀምሮ የቪዛ ክልከላ ተግባራዊ ሆነ። አሁን ወደ ዝርዝር እናልፋለን። በትግራይ ጸጥታ ኃይሎች ተይዞ ላለፉት 4 ቀናት ሳይታዩ የቆዩት ጀነራል ጎሽ ገብረ ከቤተሰቦቻቸው ጋር ተገናኙ። ጥር 9 ቀን 2018 ዓ.ም የታሰሩት ጀነራል ጎሽ ገብረ ጥር 10 ቀን በወታደራዊ ፍርድ ቤት የቀረቡ ሲሆን ለጥር 18 ቀጠሮ እንደተሰጣቸው የትግራይ የሰላምና ደህንነት ቢሮ ገልጿል። ከዚያን ጊዜ ጀምሮ ሊያገኟቸው እንዳልቻሉት ሲገልጹ የቆዩት ቤተሰቦቻቸው ትናንት ጥር 12 ቀን 2018 ዓ.ም እንዲያገኟቸው እንደተፈቀደ ላቸው ታውቋል። የጀነራል ጎሽ ገብረ ታናሽ ወንድም አቶ ይብራህ ገብረ ለቢቢሲ እንደተናገሩት ትናንት ወደ ማምሻው ለአጭር ደቂቃዎች ሊያገኟቸው እንደተፈቀደላቸው በመግለጽ ያገኟቸው ግን የታሰሩበት ቦታ ሳይሆን በሰሜን ምስራቅ ግንባር ጽሕፈት ቤት እንደነበር አስታውቋል። ጀነራል ጎሽ በደህና ሁኔታ እንደሚገኙ የገለጹት ወንድማቸው አቶ ይብራህ ሆኖም በምን ጉዳይ እንደተያዙ እስካሁን እንዳልተገለጸላቸው እንደነገሯቸው አብራርተዋል። ይሁን እንጂ የሰላምና ደህንነት ቢሮው ጀነራል ጎሽ ገብረ ሰራዊቱን በማፍረስ ከጠላት ጋር ግንኙነት በመፍጠርና ለአዛዦች ባለመታዘዝ በ3 ክሶች ተከሷል ብሏል። ጀነራል ጎሽ ገብረ ከተያዙ በኋላ ወደ ኤርትራ ተላልፈው መሰጠታቸውን በማህበራዊ ሚዲያ በስፋት ሲገለጽ የነበረ ቢሆንም ወንድማቸው ግን እኛ ይህንን ወሬ የጭንቀታችን አካል አልነበረም ብሏል። ጀነራል ጎሽ ጥር 15 ቀን 2017 ዓ.ም ኮርና ከዚያ በላይ የሰራዊቱ አመራር የወሰነው ውሳኔ ከተቃወሙት የትግራይ ጦር ከፍተኛ አመራሮች አንዱ ሲሆኑ ከክፍለ ጦር አዛዥነታቸው ተነስቶ ከቆዩ በኋላ ባለፈው ዓመት አጋማሽ በራሳቸው ወደ አህዷቸው መመለሳቸው ለሚዲያዎች መናገራቸው ተከትሎ በሰራዊቱ ላይ ከፍተኛ ልዩነት ተፈጥሮ እንደነበር ይታወሳል። ይህንን ተከትሎ የትግራይ ፐብሊክ ዲፕሎማሲ ባለፈው ዓመት ነሐሴ ወር ጀነራል ጎሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ገብረ ዮሐንስ አባተ ወደ አባተ ከጊዜያዊ አስተዳደር ፕሬዝዳንቱ ጀነራል ታደሰ ወረደ በማገናኘት እንደታረቁ ገልጾ እንደነበር ይታወሳል። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ 309 መገናኛ ብዙሃን ተመዝግበውና ፍቃድ አግኝተው እየተንቀሳቀሱ ይገኛሉ አለ። በሕግ መሰረት የብሮድካስት አገልግሎት የፍቃድ ሁኔታን የሚወስነው ፍቃድ የሚሰጠው የሚያድሰውና የሚያግደው ባለስልጣኑ 254 በስርጭት ላይ እንዲሁም 55 መገናኛ ብዙሃን በዝግጅት ላይ መሆናቸው አስታውቋል። በዚህም ፍቃድና ምዝገባ አግኝተው የሚንቀሳቀሱ 175 የብሮድካስት፣ 73 የበየነ መረብ፣ 20 የህትመትና 35 የውጭ መገናኛ ብዙሃን እንዳሉ ገልጿል። እንዲሁም 5 የክፍያ የኢንተርኔት ብሮድካስትና 1 ነጻ የኢንተርኔት ብሮድካስት መገናኛ ብዙሃን በአጠቃላይ 309 መገናኛ ብዙሃን በባለስልጣኑ ምዝገባና ፍቃድ አግኝተው እየተንቀሳቀሱ መሆኑን ገልጿል። ባለስልጣኑ ባለፉት 6 ወራት 39 የመገናኛ ብዙሃን በፍቃድና ክትትል ዘርፍ የፍቃድና የብቃት ማረጋገጫ ሰርቲፊኬት አገልግሎት ሰጥቻለሁ ብሏል። ባለፉት ዓመታት የዘርፉን እድገት ለማፋጠን በተተገበሩ የህግና የአሰራር ለውጥ መገናኛ ብዙሃኑ በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘግቡ ማስቻሉንም አስገንዝበዋል። ዜጎች መረጃ የማግኘት መብታቸውን እንዲጠበቅና መገናኛ ብዙሃን በጎ ተጽዕኖ መፍጠር እንዲችሉ በኢትዮጵያ ሚዲያ ልህቀት ማዕከል አማካኝነት ለጋዜጠኞች እየተደረገ ያለው ፕሮፌሽናል ስልጠና ለሚዲያው ምህዳር መሻሻል አንዱ ማሳያ መሆኑን ባወጣው መግለጫ አስታውቋል። የፖርት ሱዳን ጸረ ሽብር ፍርድ ቤት ጀነራል መሐመድ ዳጋሎና የቀድሞው ጠቅላይ ሚኒስትር አብደላ ሐምዶክን ጨምሮ በ201 ተጠርጣሪዎች ክስ መስርቷል። የክሶቹ ይዘት እስከ ሞት ፍርድ የሚያደርስ ቅጣትን ያስከትላል ተብሏል። በፖርት ሱዳን የሚገኘው የጸረ ሽብር ፍርድ ቤት ቅዳሜ ዕለት በ201 ተከሳሾች ላይ ችሎት ከፍቷል። ከነዚህም ውስጥ የፈጣን ድጋፍ ኃይሎች አዛዥ ጀነራል መሐመድ ሐምዳን ዳጋሎና የቀድሞው ጠቅላይ ሚኒስትር አብደላ ሐምዶክን ይገኙበታል። ተጠርጣሪዎቹ
በመንግስት ላይ ጦርነት በማንሳት ህገ መንግስታዊ ስርዓቱን በመጣስና አመፅን በመደገፍ በአካልና በሌሉበት ክስ ተመስርቶባቸዋል። ክሱ የተጀመረው የሱዳን ጦር አዛዥና የሽግግር ሉዓላዊነት ምክር ቤት ሊቀመንበር የሆኑት ጀነራል አብዱል ፈታህ አልቡርሃን ጦርነቱ ከተጀመረ ጊዜ ጀምሮ ከታጣቂ ቡድን ጋር የተያያዙ ወንጀሎችን ለመመርመር ብሔራዊ ኮሚቴ ለማቋቋም ባወጡት ትዕዛዝ መሰረት ነው። ኮሚቴው በፈጣን ድጋፍ ቡድን አባላት ላይ 12400 የሚያህሉ ክሶችን መመዝገቡና ከነዚህ መካከል የምዕራብ ዳርፉር ገዥን መገደልና የገዚራ ወረራ ይገኝበታል። ሌሎች ክሶች ግድያ፣ በግዳጅ መፈናቀል፣ ዝርፊያና ሰፊ የወሲብ ጥቃት ይገኙበታል። በችሎቱ መክፈቻ አቃቢ ህጉ ከ2 ዓመት ተኩል በላይ በፈጀው ምርመራ የተሰበሰቡት ማስረጃዎች በዝርዝር የሚያብራራ መግለጫ አቅርበዋል። የተከሳሾቹ የአርኤስኤፍ አባላት ወይም ተባባሪዎች ተብሎ የተገለጹት በ1991 የወንጀል ህግ የተለያዩ ክፍሎች መሰረት ተከሷል። ይህም በሱዳን የጦር ኃይሎች ላይ በሚደረጉ ወታደራዊ ተግባራት ላይ መሳተፍ፣ የጦር መሳሪያ መያዝና በሰብአዊነት ላይ በሚፈጸሙ ወንጀሎች እስከ ሞት ቅጣት ድረስ ክስ ተመስርቶባቸዋል። የአቃቢ ህግ ቡድን ኃላፊ ማሄር ሰይድ ጉዳዩ አቃቢ ህግ ከፖሊስ ጋር በመተባበር ከወሰዷቸው በጣም አስፈላጊ የህግ እርምጃዎች አንዱ እንደሆነ ተናግሯል። ምርመራው የተከሳሾቹን ማንነት ለማረጋገጥ የሲቪልና የመሬት መዝገብ መረጃዎችን ሰፊ ትንተና ያካተተ መሆኑን በመጥቀስ የብሔራዊ የምርመራው ኮሚቴ አቃቢ ህግ የክስ ሰነዶቹ በሀገር አቀፍና በዓለም አቀፍ የሰብአዊነት ህግ ጥሰቶች ላይ የተነደፉ መሆናቸውን አጽንኦት ሰጥቷል። ፍርድ ቤቱ ለሁሉም 201 ተከሳሾች የመጨረሻ ፍርድ እስኪሰጥ ድረስ ችሎቱ እንደሚቀጥል አረጋግጧል። ትራምፕ ባወጡት መመሪያ መሰረት ከ75 ሀገራት ለሚመጡ የአሜሪካ ዜጎች ቤተሰቦች ከዛሬ ሮብ ጥር 13 ቀን ጀምሮ የቪዛ ክልከላ ተግባራዊ ሆኗል። ዛሬ ሮብ በአሜሪካ ታሪክ ውስጥ እንደ ጥቁር ሮብ ሊመዘገብ የሚችል ቀን ነው የሚሉት ተንታኞች ከዋይት ሀውስ የወጣውን አዲስ አዋጅ ተግባራዊ መሆን በጀመረባቸው ጥቂት ሰዓታት ውስጥ በዓለም ዙሪያ ከሚገኙ የአሜሪካ ኤምባሲዎችና ቆንሲላዎች ከፍተኛ የሆነ ትርምስ ተፈጥሯል። 75 ሀገራትን ኢላማ ያደረገውና የአሜሪካ ዜጎችን የትዳር አጋሮች ወላጆችና ልጆች ሳይቀር ቪዛ አትስጡ በሚል ያገደውን ይህ ውሳኔ አሜሪካ ለ60 ዓመታት ያህል ስትከተለው የነበረውን የቤተሰብ አንድነት መርህ ይንዳል ተብሏል። ይህ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ከዛሬ ጥር 13 ቀን ጀምሮ ሁሉም የኢሚግራንት ቪዛዎች የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም ተብሏል። ይህ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል አደገኛ ውሳኔ ነው በማለት ብዙዎች እየተቃወሙት ይገኛሉ። አወዛጋቢ ውሳኔዎችን በመወሰን የሚታወቁት ፕሬዝዳንት ዶናልድ ትራምፕ አሜሪካ ፈረስት የሚል አቋም ያላቸው ሲሆን ይህ ውሳኔ ደግሞ እነዚህ ቪዛ የተከለከሉ ሰዎች በአሜሪካ ኢኮኖሚ ብዝበዛ እንደማያስከትሉም እስኪረጋገጥ ድረስ ተግባራዊ እንደሚሆን አስታውቋል። ዓለም አቀፉ የወንጀል ፍርድ ቤት በሱዳን ኤልፋሻር የጦር ወንጀሎችንና በሰብአዊነት ላይ የተፈጸሙ ወንጀሎችን ማስረጃ ማግኘቱ አስታወቀ። ዓለም አቀፉ የወንጀል ፍርድ ቤት አይሲሲ በሱዳን ያለውን ሁኔታ በመገምገም በሰሜን ዳርፉር ዋና ከተማ ኤልፋሻር የጦር ወንጀሎችንና በሰብአዊነት ላይ የተፈጸሙ ወንጀሎች የሚያሳዩ መረጃዎች ማግኘቱ ገልጿል። ባለፈው ዓመት ከሐምሌ እስከ ታህሳስ ባለው ጊዜ ውስጥ የሚሸፍነው ሪፖርት እንደሚያሳየው ከተማዋ በተከበበችበት ወቅት በርካታ ወንጀሎች ተፈጽመዋል። በጥቅምት 26 እና 27 ቀን 2025 አካባቢ ኤልፋሻርን የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ከተቆጣጠራት በኋላ መርማሪ ኮሚቴው ስልታዊና ሰፊ ወንጀሎችን ስለመፈጸማቸው የሚያረጋግጡ በርካታ ክሶችን ተቀብሎ ተንትነዋል። እነዚህ ሪፖርቶች ቀደም ሲል በአረብ ያልሆኑ ጎሳዎች ውስጥ በአርኤስኤፍ እንደተፈጸሙ የተጠረጠሩ በርካታ ግራፊክ ቪዲዮዎችና ምስሎች ለጽሕፈት ቤቱ ማቅረቡን ያካትታል። ይህም ከአረብ ያልሆኑ ጎሳዎች የመጡ ሰዎች ማሰር፣ ማጎሳቀልና ግድያዎችን ያጠቃልላል ሲል በተባበሩት መንግስታት የጸጥታ ምክር ቤት ፊት የቀረበው ሪፖርት ይገልጻል። ተጨማሪ ትንታኔዎች የአረብ ያልሆኑ ጎሳ አባላትን ቀጥተኛ ግድያና በኋላ ላይ የአካላቸውን ርኩሰት የሚያሳዩ ድርጊቶችን እንደሚያመለክቱ አክሎ ገልጿል። ይህም የጅምላ ግድያ ክስተቶችንና የጅምላ መቃብር በመገንባት ወንጀሎችን ለመደበቅ የተደረጉ ሙከራዎች የሚያመለክቱ የሳተላይት ምስሎችን ያካትታል ይላል ሰነዱም። የዓለም አቀፍ የወንጀለኞች ፍርድ ቤት በዳርፉር ስላለው ሁኔታ ስለ ዓለም አቀፍ የወንጀለኞች ፍርድ ቤት እንቅስቃሴዎች ለተባበሩት መንግስታት ድርጅት ሲያብራራ የፍርድ ቤቱ ምክትል አቃቤ ሕግ ናዝሃት ሻሚም ካን እንዳሉት ጭካኔዎቹ በሲቪል ህዝብ ላይ ቁጥጥርን ለማረጋገጥ ሆን ተብሎ እንደ ጦር መሳሪያ ጥቅም ላይ ውሏል ብሏል።
የዕለቱ ዜናዎች በዚህ አበቃን። መልካም ቀን